አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮን ተከታተሉልኝ እላለሁኝ። እኔ ሸቃሊትን ማገዝ የምትፈልጉ ቢያንስ እስከ 2 እስከ 3 ደቂቃ ቪዲዮ እያያችሁ ሰብስክራይብ አድርጉኝ። ቪዲዮ ሳታው ሰብስክራይብ ካደረጋችሁኝ ሰብስክራይቡን ያነሳብኛል ማለት ነው። ዛሬ በጣም ያሳዝናል። የቲክቶከሯ የሀና እናት ብቻቸውን ሰው ለለበት ሞተው ተገኙ ነው የሚባለውና ያው እንግዲህ ለሷ በተለይ ደግሞ እንትናት አራስ ናት። ሰሞኑን እንደውም ሶሻል ሚዲያ ላይ በጣም ፎቶዋ ላይ ወለደች እያሉ ሰው መቼም ያለ ስራው ነው የሚገባው። እሷ አምናበት ይሆናል ብላ ወዳ ነውና ላይቭ ገብታ ያማጠችው ማስተማሪያም ይሆናል ማስተማሪያ ነው ያለችው። እሷ ግን በጣም ሰዎች ሲሰርቧትና ሲያዋግዟት ነበረ። ያንን ሳትቋቋም ያንን እንኳ ሳትጽናና ሰዎች በጣም እየሰደቧት ነበረ። ነገር ግን የእናቷ ሀዘን ድጋሚ መጣባት ማለት ነው። በጣም ነው የሚያሳዝነው። ምርጥዬ እናት ነበራት። እንግዲህ እንደምታያቸው ሲሰሩ ምናምን ደስ ይላል። ወላሂ ከባድ ነው። እናት ማጣት ቀላል ነገር አይደለም። እናት ያላችሁ አልሐምዱሊላህ በሉ። እናት ለልጇ ብዙ ነገር ናትና ትንሽ ደስ የማይለው ብቻቸውን እየኖሩ አሜሪካን ሀገር ወስዳቸው ብቻቸውን እየኖሩ ጋዝ ሳይዘጉ ተኝተው ስራ በጣም ደክመው ነበረ። ያው ትልቅ ሴት ናቸው። ወደ 64 ዓመቴ 65 ዓመቴ ሲሉ ነበርና ደካማ ናቸው። ትልቅ ሰው ናቸው። ዛሬ ብቻቸውን እየሰሩ ብቻቸውን የሚተኙበትና ብቻቸውን የሚያድሩበት ሰዓት አልነበረም። ያው ፈጣሪ ያዘዘው ስለሆነ እንጂ ፖሊስ እስካሁን አላጣራም በምን ጉዳይ እንደሞቱ ማለት ነው። ነገር ግን ጋዙን ሳይዘጉት ተኝተው ነው የሚባለው ማለት ነው። ብቻ የሆነ ሰው ቢኖር ይደናሉ ብዬ አሰብኩኝ። ያው ፈጣሪ ያለው እንዳለ ሆኖ ሰበቡ ያስፈልጋልና ብቻቸውን ትልቅ ሴት ናቸው። ብቻቸውን መኖራቸው በጣም ትልቅ ሀዘን ይጥልባቸዋል። እስከ ዘላለም የማይረሳ ጸጸት ነው የሚሆንባት እሷ ለራሱ። እንደውም ሲሰርቧት ነበረ። ለምን አሜሪካን ሀገር ወስደሽ ታሰሪያቸዋለሽ ምናምን እያሉ ነበር። የኛ ሰው መቼም ያለ ህይወቱ ገብቶ የራሱን ህይወት ረስቶ ስለ ሰው ህይወት ስለሆነ የሚኖረው በጣም እየሰደቧት ነበረ። የመጡ ስድብ አንደኛ አለባት፣ ሁለተኛ እናቷን ክትፎ ምናምን ስራ እየሰሩ እንትን እያለች ቪዲዮ እየቀረጸቻቸው ነበርና ለምን ታሰሪያቸዋለሽ? እናት ልጅ ቤት ስትሄድ ደስ ይላታል መስራት። በጣም ነው የሚወዱት። መቀመጥ ያስጠላቸዋል ማለት ነው። መቀመጥ አይወዱም። አትስሩ እንኳ ቢባሉ ይሰራሉ ማለት ነው። ሴት ልጃቸው ቤት በተለይ በጣም ነው የሚወዱት መስራት ማለት ነው። ነገር ግን ሰው በምን እናውራ፣ በምን ሰውን እናስከፋ፣ በምን ሰውን እናደናግረው ብለው ስለሚያስቡ ይሄንን ስበብ አምጥተው ሁሏም እኮ እቺ የምትሳደቡላ እናት ቢኖራቸው አልሰራም እንኳ ብትል በግድ የሚያሰሩ ነው የሚመስሉትና ይሄን ያህል የሰው ህይወት መበጥበጥ በጣም ከባድ ነው ወላሂ። ዛሬ የሰው ልጅ የራሱ ህይወት ከብዶት የሌላ ህይወት የሚያስብበት ሰዓት አይደለም። የራሳችን ህይወት ለራሱ ከብዶናል አይደለም። የሰው ህይወት ገብተን ልናማስል ይቅርና ማለት ነው። በዛ እየሰደቧት እያለ በዛ እያወገዟት እያለ ዛሬ ላይ ደግሞ የእናቱ ሀዘን ተደግሞባት አራስ ናት። የእናት ሀዘን አለባት። በዛ ላይ ደግሞ አሟሟት አለውና ብቻቸውን ሞተው ነው የተገኙት። የሰው ልጅ እኮ ሞት ማንኛውም ሰው ይሞታል። ነገር ግን ሰው ኑሮ ቤተሰብ ኑሮ ልጃቸው ኖራ ቢሆን ትንሽ ቀለል ያለ ነበረ። ግን እዚህ ጋር ሀዘኑን ከበድ የሚያደርግባት ብቻቸውን መሞታቸው ይሄ ትንሽ ይከብዳታል። በዛ ላይ የሰው አፍ አለ። የሰው አፍ በጣም ከባድ ነውና ሲያራግቧት ነበረ። እንግዲህ ከምጧ ጀምሮ በጣም ሲሰርቧት ሲያዋግዟት ነበረ። ዛሬ ላይ ደግሞ ሀዘን ላይ ወድቃ በጣም ከፍቷት ነው ያለችው።
እንግዲህ መጽናናቱን ይስጣት፣ ለነሷ መጽናናቱን ይስጣት። እኔ የእሳቸውን ብቻ መሞት ሳስብ ማለት ነው እኔ ራሴ ትዝ ይለኛል። ምክንያቱም ብዙዎቻችን መዳም ቤት የምንሰራ ቤቱ የብቻ ነው እኛ የምናድርበት። በተለይ ሌላ የምትሰራ ሰራተኛ አብራን ከሌለች እኔ ብቻ የሆነ ሲያመኝ ለራሱ ማለት ነው ጠዋት ተነስቼ ማታ ላይ በጣም ታመሜ አልሞትኩም እንዴ ያልኩበት ሰዓት አለና ይሄንን ሳይ ይሄን ቪዲዮ ሳይ የራሴ ህይወት ነው ትዝ ያለኝ። በቃ እኛ ማንም ቸካ ያደርገንም ብንታመም ምን ብንል ሞተን ብናድር ረፋር ላይ ተነስተው ስራው ሳይሰራ ሲቀር እየጮሁ ሲመጡ ነው የሚያገኙን ማለት ነው። ነገር ግን ብቻ በጣም ይከብዳል። ፈጣሪ ያሰብነውን አሳክቶ ወደ ሀገራችን በሰላም ያስገባን። ሞት አይፈራም፣ ሞት ለማንኛውም አለ። ነገር ግን ሰው ካጠገባችሁ ኖሮ ሕክምና ሊያስፈልግ ይችላል። ስበብ ማድረስ ያስፈልጋል። ውሃ ለራሱ መስጠት ቀላል ነገር አይደለም። ተለቅ ያለ ሰው ህፃን ልጅ ለራሱ ቢኖር ያስፈልጋል። እኔ አንድ ጊዜ ማለት ነው በጣም አሞኝ ነበረ። ቀን ላይ ሆስፒታል ይዘውኝ ሄደው ምናምን ከዛ መጣሁ። መድኃኒት ተሰጥቶኛል። ከዛ ማታ ላይ መድኃኒት ተጠቀምኩኝና ተኛሁ። በጣም ታመምኩ ማለት ነው። ከዛ መላው ጠፋኝ። አሁን መልሳችሁ ይዛችሁኝ ሄዷል። ቤተሰቦቼ ቢሆኑ በቃ ታመም ያለው ድጋሚ ይዛችሁኝ ሄዱ ላለሁኝ ወደ ሐኪም ቤት። ላኪን እነዚህ ምንድን ናቸው? እነዚህ ባዳ ናቸው። እና መድኃኒቱን ተጠቀምኩኝ። በጣም ታመምኩ። በቃ ልቤ ሁሉ ጸጥ አለ ማለት ነው። ውሃ ቀረብኩኝ። ውሃ ጠጣ እያደረግኩኝ በጣም እያለቀስኩ ነበረ። እያለቀስኩኝ እያለ በቃ ለጓደኛዬ የሴትዮዬን ቁጥር ላኩላት። በጣም ተጨነኩ። በቃ እንደማላድር ነው የወሰንኩት። እንደ ሰው ሳይሆን አላህ ደግሞ አዛኝ ስለሆነ በዝነቱ አተረፈኝ ማለት ነው። ከዛ ለጓደኛዬ ላኩላት ቁጥሬን፣ ለወንድሜ ላኩለት የሴትዮዬን ቁጥር ማለት ነው። የሴትዮዬን ቁጥር ላኩላት፣ ለሱም ላኩለት። በቃ የሆነ ነገር ቢፈጠር እነሱ ምንም እንዳላረጉኝ አድርጌ ሀታ በእንትን ማለት ነው በዋትስአፕ ሪከርድ አረኩላት ለጓደኛዬ ማለት ነው። በእኔ ምክንያት ማንም ሰው እንዲረበሽ የለበትም፣ መረበሽ የለበትም። ሪከርድ አረኩላት። በአረበኛ ሪከርድ በአማርኛ ሪከርድ አረኩኝ ማለት ነው። በሁለቱም ሪከርድ አረኩላት። ከዛ በቃ ስዳከም ብቻዬን ማለት ነው። ስዳከም ስልክም ማውራት ትንፋሽ የጸጥ አለ። ወንድሜ ቪዲዮ ደወለና ፊት ለፊት ቁጭ አለ። አይ አንተ ሩቅርህ ምን ቁጭ ብትል ቁጭ ባትል አሁን እኔ ማየት አልፈልግም ዝግ አልኩት ማለት ነው። ዘጋ። በጣም እየተጨነቀ ነበረ። ስልክ እየደወሉ ነበር፣ ጓደኞቼ እየደወሉ ነበር። ስልኬን ራቅ አድርጌ ቁጭ አደረኩ። እንደዛው እየታገልኩኝ እያለ እንቅልፍ ወስዶኛል። ጠዋት ላይ 5 ሰዓት ላይ ሁሌም አላርሙ 5 ሰዓት ስለሚቀሰቅሰኝ ንቅት ስል አለሁኝ። ብቻዬን አወራሁ። እንዴ አልሞትኩም እንዴ ብዬ ያልኩበት ሰዓት አለ። እና ክፉም ይሁኑ ጥሩም ይሁኑ ሰው ያስፈልጋል። ሰው ሲኖር ደስ ይላል። ሰው መኖሩ አይከፋም። ይሄን ያክል ማለት ነው። ሰው ቢኖር አሁን የነዚህ የእናታችን ህይወት ይተርፋል ብዬ በቃ ተመኘው። ሰው ቢኖር ብቻቸውን አሜሪካን ሀገር አሁን ብቻቸውን አፓርታማ ላይ እሷ እዛ ቤተሰቦቿ ጋር ልጆቿ ጋር ተቀምጣ አሜሪካን ሀገር ላይ የብቻቸው አፓርታማ ውስጥ ምን ያደርጋሉ? ትልቅ ሴት ናቸው። ብዙ ነገር አለ። በዛ ላይ ከኢትዮጵያ የሄደ ሰው እዛ ብዙ ነገር ነው። አሁን እንደኛ ሀገር ስቶብ ይመስላቸዋል ጋዙ ማለት ነው። ቸክ አድርገው በደንብ አይተኙም። ጋዝ ደግሞ በጣም አደጋ ነው። እንዲህ እንደሚታሰበው አይደለም። እነሱ ደክሟቸዋል። ትልቅ ሰው ናቸው። በቃ በተኙበት ሰዓት አፍኗቸው ነው የሚሆነው ማለት ነው። እና ከባድ ነው። ብቻ ብቸኝነት እንዲህ ይከፋል። ብቻ ብቸኝነት በጣም ይከፋል። ሰው ሆኖ አሁን ሰውን ይጠላል፣ ግን በጣም ነው የሚጠቅመው። ምንም ይሁኑ ምንም ሰው ይጠቅማል።